በዛሬው መሰናዶ የምንነግራችሁ ደግሞ አንድ አገልጋይ በቸርች ውስጥ እያገለገለ ሳለ የገጠመውን እጅግ አስፈሪና አስገራሚ ታሪክ ይሆናል። በገጠመኙ ላይ አገልጋዩ ቸርች ውስጥ እያገለገለ በድንገት ከሁሉም ምእመን ውስጥ አጋንንት መጮህ የጀመረበትን አስገራሚ ክስተት በራሱ አንደበት ሲተረክ እንሰማለን። ቻናሉን ሰብስክራይብ ያደረጋችሁ እስከ ፍጻሜው በመቆየት ይህንን አስደናቂ ታሪክ እንድታደምጡ በአክብሮት የጋበዝን። በቀጥታ ወደ ምስክርነቱ እንገባለን። ታሪኩ የሚጀምረው በለንደን ከተማ ውስጥ ነው። እኔና አብሮኝ የነበረ አንድ አገልጋይ ወደ ተጠራንበት ስፍራ ለመሄድ ወሰንን። ነገር ግን ወደዛ ከመሄዳችን በፊት ለ4 ሰዓታት ያክል አጥብቀን እየተቃወምን እንጸልይ ነበር። በዚህ መካከል ነው በጸሎት መሃል የእግዚአብሔር ድምጽ ወደኔ መጣ። በዛ ስፍራ ስደርስ እየተቃወምኩ እንድጸልይ ነገረኝ። አብሮኝ ይሄድ የነበረው አገልጋይ ጊታር በደንብ መጫወት ይችላል። በዛ ስፍራ በጊታር አገልግሎት ነበር የሚያገለግለው እና እኔ እንዲህ ብዬ ነገርኩት፣ የእግዚአብሔር መንፈስ በማንም ሰው ላይ እጅ እንዳንጭን አዞናል አልኩት። ከዚህም በኋላ ወደ ተጋበዝንበት ስፍራ አመራን። ጥሩ አቀባበል አደረጉልን። ከፊት ባለው መድዳም አስቀመጡ። ያንንም ያደረጉት የቤተ ክርስቲያኑ መጋቢ የጋበዘን ሰው ወደ መድረክ ሊጋብዘን ነው። እኛ በተቀመጥንበት መደዳውን ቢያንስ 15 መጋቢዎች ወይም ፓስተሮች አሉ። ሁሉም በዛ ስፍራ በመገኘታቸው እጅግ በጣም ደስ ብሏቸው ነበር። ከዚህም በኋላ አንድ ተጋባዥ ፓስተር በመድረኩ ላይ ቆሞ እያወራ ሳለ አይኖቼ ወደ አንዷ የኳየር አባል ወደ ሆነችው ሴት አቀና። ይህች ልጅ በሚገርም ሁኔታ አንገቷን እየነቀነቀች እያጓራች በሚመስል መልኩ ድምጽ ታውጣ ነበር። ልክ እንደዚህ አይነት ድምጽ እንደ እባብ አይነት ድምጽ ነው። በቃ አንገቷንም ታንቀሳቅሰው ነበር። ማንም ሳይጠራት ማንም ሳይጋብዛት ወደ መድረኩ ፊት ለፊት መጣች። ልክ እንደ እባብ እያደረጋት ነበር። ከዛ በኋላ አስባ ጣቶቿን ወደኔ ወደ ተቀመጥኩበት ስፍራ ላይ በቀጥታ ቀሰረች። እንዲህም ብላ በሚያስፈራና በሚያርበተበት ድምጽ መናገር ጀመረች። በጉባኤ ውስጥ የሚገኙ ሰዎች በሙሉ በተለይም ደግሞ ከፊት የተደረደሩት ፓስተሮች እጅግ በጣም ደንግጠው ይመለከቱ ነበር። አስተያየቷ ልክ ከኔ ጋር የሆነ ጉዳይ ያላት ይመስላል። እነዛ የሚንቀጠቀጡ ጣቶቿን ወደኔ እየቀሰረች አንተ የተለየህ ነህ፣ እላይ ላይ ደም ያለው በደም ተሸፍናል እያለች በሚያስደነግጥ መልኩ ታጓራ ነበር። በድንጋጤ አብሮኝ የነበሩ ፓስተሮች ብድግ ብለው ለመገሰጽ ተነሱ። እኔም ከነሱ ጋር ልጸልይ ስል እግዚአብሔር አምላክ የነገረኝ አንድ ነገር ትዝ አለኝ። ማንም ሰው ላይ እጅን እንዳትጭን ብሎኛል። በዚህ ሰዓት ሁሉም ፓስተሮች ተነስተው እየገሰጿት፣ እኔ ብቻ በዛ ስፍራ ላይ ተረጋግቼ ቁጭ ብያለሁ። በእርግጥ ከውጭ ሆኖ ለሚያይ ሰው የሆነ ችግር ያለብኝ ይመስላል፣ ወይም ደግሞ ልክ እኔ ጉረኛ እንደሆንኩ የሚያስመስለኛል። እውነቱን ለመናገር ሌሎቹ ፓስተሮች ቆመው ሲጸልዩ ሳይ ትንሽ የማፈር ስሜት ሰምቶኛል። ቢያንስ እንደምጸልይ ላስመስል እያልኩኝ በውስጤ ከራሴ ጋር ተነጋግሬያለሁ። በድጋሚ ያ ድምጽ ተመልሶ መጣ። ማንንም ሰው እንዳትነካ፣ ማንም ላይ እጅን እንዳትጭን አለኝ። ታዲያ እነዚህ 15 የሚጠጉ ፓስተሮች እየተፈራረቁ እዚያ አጋንንት ላይ ይጮሁና ይገስጹ ነበር። ነገር ግን ምንም ነገር አልተለወጠም። ያ አጋንንት አሁንም በዚህ ሴት ላይ ነው። ከጥቂት ጊዜያትም በኋላ መገሰጻቸው እየቀዘቀዘ መጣ። ታዲያ በዚህ ሰዓት መድረክ ላይ ቆሞ የነበረው ፓስተር በንዴትና በቁጣ በሚመስል መልኩ እኔን ወደ መድረኩ ጋበዘኝ። እኔም ያው ታዘዝኩና እንደተባልኩት ወደ መድረኩ መሄድ ጀመርኩ። ገና ወደ መድረኩ ለወጣ ስል የእግዚአብሔር ድምጽ በድጋሚ ወደኔ መጣ። አጋንንቱ ወደ ጥልቁ እንዲመለስ እዘዘው አለኝ። እኔም ወዲያው የቸኮለ ሰው እንደሚያደርገው አድርጌ ይህንን አጋንንት መገሰጽ ጀመርኩ። በጌታ በኢየሱስ ክርስቶስ ስም ማንኛውም የጨለማ የጥልቁ አሰራርና ስራ ወደ ጨለማ ወደ ጥልቁ እንድትመለስ አዛሃለሁ ብዬ በድፍረት ድምጼን ጮክ አድርጌ ተናገርኩ። ከዚህ በኋላ ነው የማልጠብቀውና እጅግ በጣም የሚያስፈራው ነገር የተከሰተው። እውነቴን ነው የምላችሁ፣ በማልጠብቀው ሁኔታ ሙሉ ቤት ውስጥ የነበሩ ምእመናን እንዲሁም ደግሞ አገልጋዮች ውስጥ አጋንንት መጮህና መውደቅ ጀመረ። እኔ በሰዓቱ ግራ ነው የገባኝ። የሆነ ሴራ የሰሩብኝ መሰለኝ። እንዲሁም አብሮኝ የነበረው አገልጋይ በደንብ ገልጾታል። እንዲህ አለ፣ ሰዎቹ በሙሉ ልክ መገሰስ ጀምር ከውሃ እንደወጣ አሳ እየተንፈራገጡ ነበር ይለኛል። እንደዚህ አይነት በብዛት ሰዎች ከአጋንንት ስራት ነፃ ሲወጡ በሕይወት ዘመን አይቻላል። ይሄ ለመጀመሪያ ጊዜ ነው።
የሚገርመው ደግሞ ከፓስተሮቹ ከአገልጋዮቹና የባስ ብሎም ከዘማሪዎቹና ከዝማሬ ቡድን አለቃዎች እንኳን አጋንንት ይወጣ ነበር። ይህ እንዳስደነገጠኝ ሁሉ እጅግ በጣም የሚያሳዝን ነበር። አሁንም ግን አንድ የታዘዝኩትን ትእዛዝ አልረሳውም ነበር። እሱም ደግሞ ማንንም ሰው እንዳትነካ የሚለው ነው። ነገር ግን ራሱ እግዚአብሔር አምላክ በዚህ ቤት ውስጥ የነበሩትን ሰዎች በሙሉ ነፃ አወጣ። የኔን እጅ መጫንና ድጋፍ አልፈልግም ነበር። ሁላችንም ራሳችንን እውነተኛ አምልኮ እያደረገን መሆኑን መፈተሽ ይኖርብናል። በተለይም ደግሞ በምናገለግልበት ቤተክርስቲያን ውስጥና በምናገለግልበት የአገልግሎት ዘርፍ ጭምር ምን ያክል ታማኝና የእግዚአብሔር መንፈስ የእውነት እየሰራ መሆኑን መፈተሽ ይኖርብናል። የእግዚአብሔር ቃል በዕብራውያን ምዕራፍ 4 ቁጥር 12 ላይ ሲናገር እንዲህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይም ድረስ ይወጋል፣ የልብን ስሜትና ሐሳብም ይመረምራል ይላል። በዚህ አጋጣሚ ራሳችንን እንድንፈትሽ ጥሪ ያቀርባል። በሌላ ጊዜ ስላጋጠመኝ ሌላ ገጠመኝ ደግሞ ልንገራችሁ። የሆነ ወቅት ላይ አንድ ወጣት ሴት ወደ ቤቴ መጣች። ይህች ወጣት ሴት የቤተ ክርስቲያን አገልጋይ ነች። ወደ ቤቴ ስትመጣ አንድ ነገርን ትኩር ብዬ ስመለከት ነበር። አካሄዷ ትንሽ ከወትሮ ለወጥ ያለ ነበር። ምክንያቱም ጎበጥ ብላ ነበር የምትሄደው። ስሟ ቻሪቲ ይባላል። ስለዚህ እኔም ጠየቅኳት፣ ቻሪቲ ለምንድን ነው እንደዚህ የምትራመጂው አልኳት። እሷም መልሳ እንዲህ አለች፣ እኔ እኮ ይህንን ነገር ፈልጌው አይደለም፣ ነገር ግን ልክ የሆነ ሰው ከጀርባ የመጥቶ ጭንቅላቴን ወደፊት እንደገፋ ያክል ይሰማኛል። የሆነ ክብደት ጭንቅላቴ ላይ አለ አለች። በዚህ ንግግሯ በጣም ተገረምኩ። ምን ብዬ በድጋሚ ጠየቅኳት። ነገሩ የገረመኝ ይህች ሴት ምንም አይነት ማጋነንም ሆነ ማዳነቅ አትችልበትም። ስለዚህ አሁን የነገረችኝ ነገር ከልቧ መሆን አለበት ብዬ ስላሰብኩኝ ነው በድጋሚ የጠየቅኳት። ነገሩ እንደዚህ ያለፈና በነጋታው ወደ ቤቷ መሄድ እንዳለብኝ ተሰማኝ። ከዚህ በኋላ ማቃቸውን የተወሰኑ ፓስተሮችና አገልጋዮችን ጠራውና ወደ ቤቷ እንድንሄድ ጠየቅኳቸው። ከቤተክርስቲያን ፕሮግራም በኋላ ወደ ቤቷ አቀናን። ወደ ቤቷ ሄድነው ምናልባትም በቁጥር 6 እንሆናለን። እኛም ደግሞ እንዲህ ብለን ጸለይን፣ ማንኛውም አይነት ነገር በላይሽ ላይ ካለ በኢየሱስ ክርስቶስ ስም ተነቅሎ ይውጣልን። እኛም ከሷ በተቃራኒና ፊት ለፊት በኩል ነበር የተቀመጥነው። በቃ አይን ላይ እየተያየን ነበር። ይህም ባለበት ቅጽበት ምንም ነገር ሳይኖር በድንገት የነበርንበት ክፍል ልክ እንደ ፍሪጅ ቀዘቀዘ። ድንገት በተዘጋው ቤት ውስጥ ኃይለኛ ነፋስ መንፈስ ጀመረ። በቃ ልክ የሆነ ሆረር ፊልም ላይ የምናየው ነገር አለ አይደል? እንደዛ ነበር። ከፊት ለፊታችን የተቀመጠችው ሴት ድንገት እንደ እንስሳ ያድርጋት ጀመር። ከዚህ በኋላ ከዚህ ሴት ጀርባ የሆነ ነገር በአካል ይታየኝ ጀመር። ይሄ የምነግራችሁ በመንፈስ ወይም ደግሞ በውስጥ አይኔ ምናምን አይደለም። ይልቁኑ በአካል አንድ ነገር ከጀርባዋ እንደተቀመጠ አየሁ። ልገልጽላችሁ ራሱ እችላለሁ። ይህ አካል ጥቁር ነበር፣ ሙሉ በሙሉ ጥቁር። ከራስ ጸጉሩ እስከ እግር ጥፍሩ ድረስ ጨለማ ጥቁር። ደረቶቹ አካባቢ እንደ ኤሊ ድንጋይ አይነት መልክ አለው። አይኖቹ እጅግ በጣም ቀይና የሚዋጉም ይመስል ናቸው። ሙሉ በሙሉ ቀይ ነው። ከዚህም በኋላ ውስጤ ያንን አካል እንድጠይቀው ገፋፋኝ። ማነህ አንተ ብዬ ጠየቅኩት። በእርግጥ ከዚህ በፊት እኔ ከአጋንንቶች ጋር ማውራት አልወድም። እንደ ራሴ እምነት ከሆነ ከአጋንንቶች ጋር ማውራት ማለት ልክ ስትገስጹ ቢወጣ ማውራት አስፈላጊና ተገቢ ነው ብዬ አላም። ነገር ግን በዛ ሰዓት ስሜቱ ስለተሰማኝ ጠየቅኩት። አብረውኝ የመጡት 5 ፓስተሮችም ከማን ጋር እንደማወራ እያዩ ግራ ተጋቡ። ምክንያቱም ለነሱ ምንም ነገር አልታያቸውም ነበር። ነገሩ ለኔ ብቻ ነው የተገለጠው። እሱም መለሰና እኔ የሷ ጠባቂ ነኝ አለ። የዚህ የአጋንንቱ አይኖች ውስጥ ኃይለኛ የሆነ ክፋት እንዳለ ይሰማኛል። አይኖች ውስጥ የሚገርም ኃይል ይወጣል። የሆነ የሚስብ አይነት ኃይል አለው፣ ነገር ግን በክፋት እንደተሞላ ያስታውቃል። እኔም መልሼ ለምንድን ነው ታዲያ የምትጎዳት አልኩት። እሱም በድጋሚ ጮክ ብሎ እኔ ጠባቂዋ ነኝ አለ። የጮህበት መንገድ ያስፈራ ነበር። እኔም ጮክ ብዬ በኢየሱስ ስም ውጣ ብዬ ገሰጽኩት። በቤት ውስጥ ይሰማን የነበረው ያ የቅዝቃዜ መንፈስ በአንድ ጊዜ ጸጥ አለ። ሰውነቷ መቋቋም አልቻለም ነበር። እግሮቿ ተንቀጥቅጠው ወደ መሬት ወደቀች። ልፍስፍስ ብላ ነበር። ወዲያው ከወደቀችበት ጥቂት ቆይታ አነሳናት። ቀጥ ብላ ቆመች። ተነስታም በድንጋጤ ምንድነው የሆንኩት አለች። ታውቃላችሁ፣ ለዚህ ጥያቄዋ ምላሽ ከየት አምጥቼ እንደመለስኩኝ አላቅም። ምንም አውቀው ነገር የለም።
አሁን ድረስ ብትጠይቁኝ እንኳን ይህንን ምላሽ ከየት አመጣሁ ብባል የማውቀው ነገር የለም። ነገር ግን በሰዓቱ እንዲህ ብዬ መለስኩላት። እናትሽ በዙምባቤ ውስጥ የሚገኝ ወደ አንድ ጠንቋይ ሄዳ ነበር። ወደዚህም ጠንቋይ ሄዳ አንድ የሚጠብቅሽን መንፈስ እንዲልክልሽ አዛው ነበር። ነገር ግን የላከችልሽ ጠባቂ ከእግዚአብሔር ሳይሆን ከአጋንንት ነበር። እሷ ግን በሆነ ምክንያት ልትጠብቅሽ ስለፈለገች ነው አልኳት። እሷም መለሰችና እንዴ እናቴ እኮ እንደዚህ አይነት ነገር አታደርግም፣ ለብዙ ዓመታት ክርስቲያን ሆና ቆይታለች አለች። እኔም እዛው ጋር ደውይላት አልኩኝ። ደወለችላት። ወዲያውኑ እናቷ አነሳች። ከዚህ በኋላ እንዲህ አለቻት፣ እናቴ አንድ ነቢይ አብሮኛል። ይህ ነቢይ ዙምባቤ ሀገር ውስጥ የሚገኝ አንድ ጠንቋይ ጋር ሄደሽ ጠባቂ እንድትልኪልኝ እንዳደረግሽ ነግሮኛል አለች። እናቷም እየደነገጠች እንዲህ ስትል መለሰች፣ ልጄ አማቾችሽ ሊገሉሽና ሊያስረግሙሽ እንደሚፈልጉ ነግረውኝ ነበር። ለዛ ነው አንድ አዋቂ ጋር ሄጄ ይሄ አዋቂ ጠባቂ እንዲልክልሽ አደረግኩት። ከዛም በኋላ አዋቂው የፀጉርሽን ዘለላ እንዳመጣለት ጠየቀኝ። እኔም ይዤለት ሄድኩኝ። ጠባቂም እንደተላከ ነገሩኝ ስትል መለሰችላት። እኔም ወዲያው ነገሩ ገባኝ። ነገሩ ታዲያ ልክ ይሄ ጠባቂ ሲላክ ነው ከጀርባዋ ማጎንበስ የጀመረችው፣ ዝቅም ያለችው ያኔ። ይኸውላችሁ እውነቱን ነው የምነግራችሁ። ዛሬም ድረስ ይህንን ነገር እንዴት አወክ ብትሉኝ በእውነት ነው የምላችሁ ምንም የማውቀው ነገር የለም። እንደ ቅድሙ እንኳን በድፍረት ድምጽ ሰምቼ ነው ማለት አልችልም፣ ምክንያቱም አልሰማም። የሚገርማችሁ ያ ያወራ የነበረው አጋንንት እንኳን ልክ የዙምባቤዎችን አይነት ቅላጼ ነበር። ነገሩን ደግሜ ሳስበው እጅግ በጣም ይገርመኝ። ልክ የአፍሪካውያን አይነት ድምጽ አለ። እንዲሁም አጋንንቶች ከዙምባቤ ወደ እንግሊዝ ወደ ለንደን መምጣት ይችላሉ ማለት ነው። ሁላችንም ግን ነቅተን የእግዚአብሔርን ሥራ በእውነትና በመንፈስ ልንሰራ ይገባል። እግዚአብሔር አምላክ ብዙ ሥራዎችን አሳልፎ ለልጆቹ ሰጥቷል። እነዚህን ሥራዎች የማስፈጸም ኃላፊነት ያለብን ደግሞ እኛ ልጆቹ ነን ማለት ነው።